ቀለደበት፣ ተጫወተበት። እግዚአብሔር በሰጠው ዘመን እንደፈለገ ሆነ። መቼም እግዚአብሔር አይከስርም። ወይኔ አይልም። ብናገለግልም ባናገለግልበትም እድሜ ያልቃል። በክፉ ልብ ትክክል ከምትሰራ እግዚአብሔር ሞቲቭን ነው ጀስቲፋይ የሚያደርገው። የተቀበልነውን ካላወቀን ስንጨርስም አናቅም። ጀግና ያደረገው አዋግቶት አይደለም፣ ልብ ቀይሮለት ነው። እድሜ ሰጥቶታል፣ ጊዜ ሰጥቶታል፣ እድል ሰጥቶታል፣ ሲዝን ሰጥቶታል። የእግዚአብሔርን ፈቃድ አገለገለ። እንኳን ፖቴንሻል ሊኖረው ፈሪ ነው። ዘላለም ላይ ነው ተፈጸመ ያለ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። ምን አገልግለህበታል? በእድሜ በዘመናችን ጌታን እናገልግል። መልእክት ይሄ ነው። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል፣ ከአባቶቹም ጋር ተቀብሮ ስጋውም በስብሷል ይላል። የሐዋርያት ሥራ ምዕራፍ 13 ላይ ቁጥር 36 ያነበብ ነው። ጳውሎስ ነው ይህንን ቃል የሚናገረው። እሱና በርናባስ አንድ የሆነ አገረ ገዢ በእነሱ ምክንያት ወደ ጌታ ይመጣል፣ ሰርጊስ ጳውሎስ። ከዛ ወደ ምኩራብ ይገባሉ። በእነሱ ምክንያት የተሰበሰበ ጉባኤ አይደለም፣ በሰንበት ነው የገቡት። ስለዚህ ጉባኤው በሙሉ ህዝቡ በምኩራብ ተሰብስቦ እንደተለመደው ሕግና ነቢያት ተነበበ። ከዛ በኋላ ሰው እንደዚያውን ብዙ አይብራራም ይሄዳል። ስለዚህ አሁን ሰዎቹ ዝም ብለው ከምንሄድ አሉና በርናባስና ጳውሎስ በመካከላቸው ስለነበሩ ወንድሞች ሆይ አንዳች የምክር ቃል በእናንተ ዘንድ ካለ እባካችሁ ብለው ሲጠይቋቸው ጳውሎስ አራልኝ ብሎ መጣ። ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ ክብር ለእግዚአብሔር ይሁን። ስለዚህ ይሄ ክፍል በጣም ግልጽ ነው። እግዚአብሔር ለዳዊት የሰጠው ዘመን አለ ማለት ነው። እግዚአብሔር ለዳዊት የሰጠው ዘመን አለ። እግዚአብሔር ለዳዊት ዘመን ሰጥቶታል። እግዚአብሔር ለዳዊት ዘመን ሰጥቶታል ማለት እድሜ ሰጥቶታል፣ ጊዜ ሰጥቶታል፣ እድል ሰጥቶታል፣ ሲዝን ሰጥቶታል። እግዚአብሔር ለዳዊት የሚያደርገው ነገር ጊዜ መስጠት። እግዚአብሔር ለዳዊት የሚያደርገው ነገር ዘመን መስጠት። እግዚአብሔር ዘመን ሰጠው። ቹዝ ዩር ቤስት ነው። እግዚአብሔር ዘመን ብቻ እንካ ብሎ አይደለም የሰጠው። በዚህ ዘመን እኔ እንድታደርግ የምፈልገው የእኔ የሆነ ነገር አለ ይለዋል። ዳዊት እግዚአብሔር የገለጠለትን በሰጠው ዘመን ይሄንን የተጻፈለትን የእግዚአብሔርን ፈቃድ አገለገለ ተብሎ ይዘጋለታል። ልክ እንደሱ ደግሞ እዚሁ ባይዘወይ እዚሁ ምዕራፍ 13 ቁጥር 22ን የምታነቡት ከሆነ ምዕራፍ 13 ቁጥር 21 እና 22 ላምብላችሁ። ከዚያም ህዝቡ ንጉሥ እንዲያነግስላቸው ለመኑት። እግዚአብሔር ከቢንያም ወገን የቂስን ልጅ ሳኦልን ሰጣቸው። እርሱም 40 ዓመት ገዛቸው። ሳኦልንም ከሻረው በኋላ አሁን ለሳኦል ምን ተጻፈለት? ምን ተነገረለት? እግዚአብሔር 40 ዓመት የሰጠው እድሜ አይደለም። 40 ዓመት የሰጠው 40 ዓመት ንግስና ነው የሰጠው። እግዚአብሔር ለሳኦል 40 ዓመት ዙፋን ሰጠው። እግዚአብሔር ነው ዙፋን የሰጠው። አነገሰው የሚለው እግዚአብሔር ነው። ሳኦል ፖቴንሻል ስለነበረው ነገሰ አይልም መጽሐፍ ቅዱስ። ስለ ሳኦል ሄዳችሁ የምታነቡ ከሆነ አንደኛ ሳሙኤል ምዕራፍ 9 ምናምን የምታነቡ ከሆነ እንኳን ፖቴንሻል ሊኖረው ፈሪ ነው። ተመርጦ ለመውጣት ዕቃ መሃል ተደብቆ ፈልገው አወጡት ነው የሚለው። ፈሪ እግዚአብሔር ነው ያነገሰው። ልብ የቀየረለት እኮ እግዚአብሔር ነው። ፈሪውን ሰውዬ ከሳሙኤል ተለይቶ ሲሄድ እግዚአብሔር ልቡን ለወጠው እኮ ይላል። እግዚአብሔር ይሁት ኮንትሪቢዩት ያደረገውን ዘመን መስጠት ብቻ አይደለም፣ ልብ ቀየረለት። ፈሪ አንዴ ናውጣ እንቀባ ለመባል ተደብቆ ዕቃ ውስጥ የሚቀመጥ ሰውዬ ነገ በእንትን ከተማ ፀሐይ ባተኮሰ ጊዜ እንዋጋለን፣ ድል እናገኛለን የሚል ጀግና አረገው እግዚአብሔር። ጀግና ያረገው አዋግቶት አይደለም፣ ልብ ቀይሮለት ነው። ይኸውልህ ልብ ቀይሮ ወንበር ሰጥቶ ይህንን ሁሉ እድል ሰጥቶ የእስራኤልን ልብ አንድ አድርጎ ነቢዩ ሳሙኤልን አጠገቡ አድርጎለት ሳኦል እግዚአብሔር በሰጠው 40 ዓመት 38 ዓመት በክፉ መንፈስ ነው የተያዘው። ምርጫው ነው። እግዚአብሔር እንደዚህ ነው ለሳሙኤል ያለው፣ ንቄዋለሁና ለዚህ ለሳኦል ከዚህ በኋላ እንዳታለቅስ። ለምን? ኦሬዲ ፓኬጅ 40 ዓመት ሰጠሁት፣ 38 ዓመት ታገስኩት። አይሆንም። ውጤት አይደለም እግዚአብሔር እየናቀ ያለው። ልቡ ጥሩ ቢሆን እኮ ውጤቱን እኮ ያስተካክልለታል። በጥሩ ልብ እኮ እጅ ላይ ሊበላሽብህ ይችላል። በክፉ ልብ ትክክል ከምትሰራ እግዚአብሔር ሞቲቭን ነው ጀስቲፋይ የሚያደርገው። ዘመን እድሜ የተሰጠው ሌላም ሰው ነበር፣ ግን አልሰራበትም። ሶምሶን 20 ዓመት በእስራኤል ላይ መስፍን አረገው።
እግዚአብሔር ምን ሰጠው? እድል። እግዚአብሔር ምን ሰጠው? ወንበር። ምን ሰጠው? በዳን ሰፈር በኤሽታኦል ሸለቆ መንፈስ አንበሳ እንደ ጠቦት የሚቆራረጥ መንፈስ ነው ላይ ያረገበት። ቀለደበት፣ ሳምሶን ቀለደበት፣ ተጫወተበት። እግዚአብሔር በሰጠው ዘመን እንደፈለገ ሆነ። ሉዝ አረገ። እግዚአብሔር አይከስርም። ታውቃላችሁ፣ እግዚአብሔር መቼም ሉዝ አያረግም። ዓለም በሙሉ ቢደበላለቅ እግዚአብሔር አድቫንቴጁን ጠብቆ ይወጣል። መቼም እግዚአብሔር አይከስርም። ወይኔ አይልም። መመረጤን አክብሬ በሰጠኝ ዕድሜ አገልግዬ ብሞት ለኔ ነው ክብር። ለእግዚአብሔር እንዳይመስል ለኔ ነው ክብር። እግዚአብሔርማ ክብር የበቃው ነው። ክብር የበቃው ነው። እኔ ማረግለት ክብር የለም። እኔ ነኝ የምከብረው። ሳኦልም ዳዊት በገዛ ዘመኑ እንዴት ያስቀናል። ጳውሎስ ቆሞ የሚሰብከው ጉባኤ አይሁዳዊ እኮ ነው። ዳዊት ማን እንደነበረ አያውቁም እንዴ? ያውቃሉ። ድካም እንደነበረበት አያውቁም? ያውቃሉ። ጳውሎስ አያውቅም እንዴ? እኛ ራሱ እናውቃለን። እንኳን ጳውሎስ በገዛ ዘመኑ የእግዚአብሔርን ፈቃድ ካገለገለ በኋላ ጨካኝ ነው አይደለ? ጳውሎስ እዚህ ጋር ቢቆምናል ብሎ አቤት ዳዊት ሲሉ ካገለገለ በኋላ ሲል እሺ አንቀላፋ የሚበልጥ ነው ሊነገራቸው ነው። ስለ ኢየሱስ ሊወራ ነው። አንቀላፋ አለና አንቀላፋ ብቻ አይደለም የሚለው ከአባቶቹ ጋር ተቀብሮ ስጋው በስብሷል። ብናገለግልም ባናገለግልበትም እድሜ ያልቃል። እኔ ከጌታ ጋር ብኖርበትም ባመጽበትም እድሜ ያልቃል። ለምን አመጽበታል? ለምን ከጌታ ጋር ቀጥ ብለን አንሄድም? ሞቶ መበስበስ አለው። ዘመን ያልቃል። በተሰጠ ዘመን ይሄው ዛሬ እኮ ቀን ነው ለእኔና ለእናንተ። ጎናቸው ሰው የምናገለግልበት ዘመን ነው በሉት። በዘመናችን ጌታን እናገልግል። መልእክት ይሄ ነው። ከዛ ቁጥር 22 ላንብብላችሁ። ዳዊትን አነገሰላቸው። ጳውሎስ እኮ ነው ያለው። ዳዊትን አነገሰላቸው፣ እርሱም እንደ ልቤ የሆነና እኔ የምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁት ሲል መሰከረለት። ማን ነው መስካሪው? ሳሙኤል ነው እንደ መሰከረው? አይደለም። እስራኤል ተሰብስበው አይደለም እኮ የመሰከረው። መስካሪ እግዚአብሔር ነው። የት ለማን የመሰከረው? ለሕዝበ እስራኤል ሰብስቦ እግዚአብሔር እንደዚህ አለ፣ እንደ ልቤ ነው አለ። ቀላል ነው ይሄ ቃል። የሰው ልብና የእግዚአብሔር ልብ ላይን አፕ ሲያደርግ ማለት እንዴ ኢሳይያስ 55:6 ላይ ነው መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ሰማይ ከምድር እንደሚርቅ እንዲሁ የራቀ ነው የሚለው። የሰው ሐሳብ ከእግዚአብሔር ሐሳብ አለና ፈቃዴ ከፈቃዳችሁ ብሎ ሰማይ ከምድር እንደሚርቅ። ሰማይ ባይዘዌ ስንት ኪሎ ሜትር እንደሆነ ማንም አያውቅም። በብርሃን ዓመት አሉና ሞክሮት ምን አሉ? የአየር ጥርቅም ነው አይደል? አለ ሰማይ የሚባል ነገር አለ። ግን እኛ አልደረስንበትም ማለት የለም ማለት ነው እንዴ? አልደረስንበትም ብለን ማመን ነው። በብርሃን ዓመት አይገኝም ሰማይና ምድር ርቀቱ። የእናንተ የኔ ሐሳብ እንዲህ ነው አለ። መቼም አንገናኝም ማለት ነው። ዳዊትስ እንደ ልቤ አንተ እንደ ሰማይ የራቀ እግዚአብሔር ቅዱሱ እንደ ምድር ጠልቆ የወደቀ ኃጢአተኛው ሰውዬ እግዚአብሔር መጣና ልቤ የልቤን ሁሉ የሚያደርግ ፈቃዴንም ሁሉ የሚፈጽም እግዚአብሔር እኮ ነው ያለው። የእሴይ ዳዊትን አገኘሁታል እና በገዛ ዘመኑ የእግዚአብሔርን ፈቃድ አገልግሎ አገኘሁታልና የሚያደርገው ይሄንን ነው አለ። ሲጨርስስ በገዛ ዘመኑ አገልግሎ ነው ያንቀላፋ። ማጠናቀቅ የሚገባ የተሰጠ ሲገባ ምን ያህል እንደተሰጠ ካወክ ነው ልትጨርስ እንደሆነ የምታውቀው። የተቀበልነውን ካላወቀን ስንጨርስም አናውቅም። እዚህ መጽሐፍ ውስጥ ወክ እናርግ። አሜን በሏ። የምንኖርለትን አጀንዳ የምናገኘው ከዚህ መጽሐፍ ውስጥ ነው። ከሌላ ከየትም አላገኘውም። እኔ የምኖርለትን ፕሮግራም እግዚአብሔር በእኔ ህይወት ላይ ዲዛይን ያደረገውን ነገር እዚህ መጽሐፍ ውስጥ ነው የማገኘው። አባቶቻችን የት ነው ያገኙት? እዚህ ውስጥ። ጌታችን ኢየሱስ ክርስቶስ አልቲሜት ሞዴላችን ያለምንም እንከን ቅንጣት የምታክል ስህተት ሳይገኝበት በፍጽምና በተሰጠው ጊዜ
ይዞ የመጣውን ሚሽን ጨርሶ ሄደው ኢየሱስ ብቻ ነው። ዳዊት ከብዙ ድካም ጋር አባቶቻችን እናነሳቸው በጣም የምናከብራቸው ታላላቅ አባቶቻችን ናቸው። ግን ከብዙ ድካም ጋር ኢየሱስስ በፍጽምና ሊገለጥ በማይችል የሚዳሰስ ፍጽምና ከቀኑ 11 ሰዓት ነው ገና አልመሸም፣ በቀን የሚመላለስ አይፈራም ሲል ኢየሱስ ወጣ ብሎ በመስኮት ስንት ሰዓት ነው? አረ ጌታ ሆይ አረ ገና ቀን 6 ሰዓት። ኢየሱስ እያወራ ያለው ስለ ዘመን ነው። ገና ነው፣ ግን 11 ሰዓት ነው፣ እየመሸ ነው፣ እየጨረስኩ ነው። አንደርስታንድ አድርጎት ልክ ሊይዙት ሲመጡ የሰው ልጅ ተላልፎ የሚሰጥበት ጊዜ መጣ። ልክ መስቀል ላይ ሲሞት ተፈጸመ፣ ጨረስኩ፣ በቃ የለም የመጣሁት ለዚህ ነው፣ ፉልፊል አረኩት። 4 ነጥብ አደረገ። ዘላለም ላይ ነው ተፈጸመ ያለው። ሰብስቦ ተፈጸመ ሲል አባቱም አለቀ፣ ሰማይ ምድር አለቀ አለ። እኔና እናንተ በዚህ ዘመን ተረኛ ነን። እግዚአብሔር የሰጠን ሚሽን አለ። ስፔሲፊክ በግል እግዚአብሔር የሰጣችሁ የምታገለግሉበት እግዚአብሔር በእናንተ ሁኔታ የሚከብርበት ነገር አለ። እንደ አካል ግን ክርስቶስን መግለጥና ማክበር፣ የተሰቀለውን ክርስቶስን ማድመቅ አሳይመንታችን። እግዚአብሔር የሥራ በር ከፍቶላችኋል። እግዚአብሔር እድል ሰጥቷችኋል። እግዚአብሔር የተለያየ ኦፖርቹኒቲ ሰጥቷችኋል። ኢየሱስ ክርስቶስን ለመግለጥና በእናንተ ዘመን ፈቃዱን ፈጸማችሁ ለማለፍ ብቻ ተጠቀሙት። ይሁላችሁ ሞኝ እንዳትሆኑ። እኔ በእውነት ነው የምላችሁ፣ እንደሚወዳችሁ ወንድም ነው የምመክራችሁ። ከጥቂት ዓመት በኋላ ዞር ስትሉ የምትጸጸቱበት አይነት ውሳኔ እንዳትወስኑ። በፍጹም ኢሞሽናል እንዳትሆኑ። በጣም ፐርፐስፉል የሆነ ህይወት ኑሩ። ዓላማውን እወቁት። እግዚአብሔር በህይወቴ ላይ ኢየሱስን ማክበር ፈልጓል። አዎ እኔ ምን እፈልጋለሁ አትበሉ። በዚህ ጉዳይ እግዚአብሔር ምን ፈልጓል ብላችሁ ጠይቁት። በዚህ ጉዳይ ላይ እግዚአብሔር ምን ነው የሚፈልገው? እንዴት አድርጌ ላክብረው ነው ማለት ያለባችሁ። ያማረንን አይደለም ማድረግ ያለብን፣ የሚፈልገውን ዲዛይን ውስጥ እንግባ። ለምን መሰላችሁ? የሆነ ዘመን አለ። አሁን ስለኔና ስለናንተ የሚጻፍ ጥቅስ የለም፣ የሚጻፍ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ተጽፎ አልቋል። በሰማይ ግን ነገ በእግዚአብሔር ፊት ስንቀርብ ይሄ ጥቅስ ለኛ መደገም አለበት። ዳዊት በዘመኑ የሚለው ቃል የራሳችሁን ስም አስገብታችሁ እከሌ በዘመኗ የእግዚአብሔርን ፈቃድ አገልግለው አንቀላፍተዋል። አዎ በዘመኗ በሰጣሁት እድሜ፣ በሰጣሁት ጊዜ፣ በሰጣሁት ፖቴንሻል፣ በከፈትኩለት በር ፈቃዴን አገልግሎ አለፈ ማለት አለበት እግዚአብሔር። አትጠራጠሩ። ነገ ከነገ ወዲያ እንደዛ ነው የምንጠየቀው ሰማይ። ይሄ ቀን መሸ ዛሬ፣ ጸልየንበት ይሁን አንብበንበት ይሁን አገልግለንበት ይሁን አለፈ እኮ ይሄ ቀን። ለምን እጠየቃለሁ እኔ በዚህ ቀን? ለምን አልሸለምም በዚህ ቀን? እግዚአብሔር የዛን ቀን ፊቴ ነበር ብሎ ለምን አይቆጥረው? አሁን ጥቅስ በዚህ ብዞር እያልኳቸው ያለሁት እግዚአብሔር በሰጠን ዘመን የእግዚአብሔርን ፈቃድ አገልግለን እንሙት። መጥረገን የሰጠኝ በእውነት ነው የምላችሁ፣ መጸለይን የሰጠኝ፣ መዘመርን የሰጠኝ፣ ማስተማርን የሰጠኝ ምንድነው ውስጥ ያለ? ምን አገልግለህበታል ነው በእድሜ። እግዚአብሔር የሰጠንን ይዘን መሞት የለብንም። ሰርተን አገልግለን ባዶ እጃችንን ነው መሄድ ያለብን። እዛ ስንሄድ ለመቀበል ማለት ነው። ተሸክመ የተሰጠን ባይዘ ምንም ሳሰራበት ሄደ ምን ይስጥ እጅ ይዟል ይላል እግዚአብሔር ራስ ስራ ይዘውን የመጣው ይላል። ሰጥቼ ይዘውን የመጣው እዚህ ጨርሰው ከሄድክ ግን እዛ ባዶ እጅን አክሊል እቀበላለሁ። ጳውሎስ ለምንድን ነው ሩጫ ጨረሱ፣ እድሜ ጨረሱ፣ እንትን ጨረሱ፣ ምንም ይለኝ እና ባዶ ነው የሚሄደው። ምን ልሰራ? አክሊል ልቀበል፣ ባዶ እጄን ነኝ፣ ብዙ ይዛለሁ። ስራችንን ይዘን ሰማይ እንዳንሄድ ጭርስ። አሳይመንትን ይዘ ሰማይ እንዳገባ ጭርስ። አንተ ካልዘራህበት የምትሰበስብ ካለፋበት የምታጭድ እንደሆንክ አውቃለሁ አለው እኮ ጌታውን። ያ ክፉ ባሪያ አንተ አለው ኢየሱስን እኮ ነው ካልዘራህበት ነው የምታጭደው አለው። ካለፋበት ተሰበስባለህ ሲለው ጌታ ምንድነው ያለው? እንደዚህ እንደሆንኩ ካወቅካል ና ሲለው እንዲህ ነው ብለህ ካወቅ ታዲያ ለምን ቀድመህ አልሰራህበትም? እኔ እንደዚህ አይነት አይደለሁም አለ። መክሊት ሰጥቼ ነው አብዛ ያልኩ፣ ካልዘራውበት የምሰበስብ አይደለም። ግን እንደዚህ ነው ካልክ ያንተ ምላሽ እንዲህ መሆን አልነበረበትም አለ።
አንተ ክፉና ሀኬተኛ ባሪያ። ጀስቲፋይ ያደረገው ልቡን ነው አይደል? አሁን 2 አትርፈሃል 10 አትርፈሃል አይደለም። ያላተረፈበት ልብ ዲመኒክ ሰጥቼ ነበር አላተረፍኩበት። ያላተረፈበት አቅቶኝ ደክሞኝ አይደለም ያለው፣ ወስዶ እላዩ ላይ ያደረገው ታውቃለህ። አንተ ካልዘራበት የምታጭድና ባሉ ጌታ ሀኬተኛ ክፉና ባሪያው ባሬ ብሎት እኮ ነው መጨረሻ ሀኬተኛ አለ። ወደ ውጭ ጣሉት። ኦሬዲ ገብተናል እኛ ውስጥ ነው ያለነው። ግን እያልኳቸው ያለሁትኝ ስለ መዳን አይደለም እያወራሁ ያለሁት፣ ስለ መሸለም ነው እያወራሁ ያለሁት። መክሰር የለብንም። ነገ ሰማይ ሄደን ማዘን የለብን፣ መሳቅ ነው ያለብን። ሰማይ ማመስገን፣ መደሰት ከነ ጳውሎስ ጋር እልል ብለን እነ ጳውሎስ ጋር አብረን ተመስገን አክሊሎቼ ናችሁ እያለ ጳውሎስ ይዘምር አብረን እኛም። እስቲ አሜን በሉ።